ጥያየው ነውና ፍቅርን እንደው ባክሽን አረተይ ዶግን ቴንኪው እንኳን ልበለው እኔ ሰዎች ባዩኝ ቁጥር ግራ እየተጋቡ ነው ስለዚህ የሱ ውጤት ነው ቢያንስ ቴንኪው ልበልበት ባክሽ ብያት እግዚአብሔር ያክብራት ከኋላም የሚገርም ክሩ ነው ያላችሁ እውነት ለመናገር ለነሱም ክብር ይገባችኋል ፍቅር አመሰግናለሁ ሁላችሁንም እዛ ጋር ያሉትንና ዶግ ከባድ ነው ለውጡ እንግዲህ ከምን ልጀምር ያው እንደ ተለመደው ልጀምር yes እንግዲህ ያው እድሜያችን 40 ደፍኗል ቁመታችን አሁን 1 ከ60 ነን ቀደም ያለውን ኪሎይን ልንገር ወይስ ይሄኛው ነው ይሻላል የቀድሞ ነው እንጂ ከዛ እኮ ነው ወደዚህ የምትመጣው እሺ የቀድሞ 115 ነበርኩ ወይ ትንሽ መጨነቅ ይጠይቃል ግድ ነው 115 ነበርኩ ወገብ ልኬት ስንት ነበር በዛ ጊዜ ይሄ እኮ አሁን እኮ ነው አንተ ከመጣ በኋላ እኮ ነው ወገብ ልኬታችንን ብዙዎቻችን ማወቅ የጀመርነው አናቅም ነበር እንጂ አናቀን እኔ በኩል አላቅም ነበርና ቦልጭ የኔን የቢተራራ የሚያክል የኔን በፊቱን ያክል ነበር በልብስ ልንገር እምለብሰው ደብል ኤክስኤል ነው ማለት 2 ኤክስኤል ነው የምለብሰው እሱም ይጠበኛል አንዳንዴ እንደየልብሱ አይነት ሰፊ መሆን አለበት ወገቤ 38 ቁጥር ነው የምለብሰው ሱሪ በጣም ከባድ በዛ ላይ በዚህ ቁመት ኢማጂን በቃ በጣም ስቃይ ነበረው ቁመትህን እንደገመልኝ ቁመቴ ሜትር ከ68 ነበር ሜትር ከ68 ስንት መሆን የነበረብህ 61 ኪሎ ነበር መሆን የነበረብህ 30 ደመር 5 44 ኪሎ መስል አይደለም እሺ ጡንቻ አይደለም የተሸከምከው ይሄን ነበር ይዘህ ዞር የነበርከው ቀጥል ፕሊዝ አዎ እንደዛ ነው ዶክተር ልክ ነህ ምንም በቃ ምንም እንደዛ ነበር ተሸክሜ የሚሄደው ያ ብቻ ሳይሆን ሳቅ የለም ሳቄን ነጠቀው የርማህል መሳቅ የለም በቃ ሶሻል ላይፌን ሁላ ረበሸኝ በቃ ከሰዎች መገለል ነው የምፈልገው እንደ ትልቅ ነገር ነው ማለት ነው ትልቅ ነገር ነው በጣም ለኔ አይ ዶንት ኖ ብዙ ኮንፊደንስ ነጥቆኛል በጣም ኮንፊደንስ የነበረ ልጅ ነበርኩኝ በጣም ሶሻብል ነበርኩኝ እንግዲህ አገር ቤት ያለው ኮሚሽን ስራውስ ከብዙ ሰዎች ጋር ኮንታክት የነበረ ልጅ ብቻዬን በቃ አይሶሌሽን ሆኜ በውፍረት ምክንያትና ሰዎች ውፍረት ሲመስላቸው ኪሎ ብቻ ይመስላቸዋል ኖ አይደለም ማይንድ ነው የሚይዘው ማይንድ ነው ዶክተር ታውቀዋለህ አንተ አልነግርህም እና በጣም ለኔ ከባድ ዘመን ነበረ ያ ዘመን እውነት ለመናገር ቀላል ፋይት አላረኩም አንተን ግን ሳገኝ አንድ ነገር ተገለጸልኝና ከዚህ ቀደም ብላ ገብታ ያወራቸው እህቴ ዶግ ደሴም እንደሱ አይነት ነገር ነበር የምጠቀመው ከፍርሃት አንግል ደሴም ነው በቃ ምንም ወደ ኋላ አልደግምልህም ምን ያህል ሮንግ እንደነበርኩኝ እንዲሁ ትረዳዋል አሁን እንደሱ ነበርኩ ካልኩ ልክ ግን አንተን የዛሬ 7 ወር 8 ወር ገደማ ሳገኝ ኮምፕሊትሊ የመጀመሪያ ምግቤ እዚህ ጋር ላሉ ሰዎች በተለይ አዲስ ለሆኑ ሰዎች የሚረዳቸው ለማስተዋወስ ያህል ነው ሶሪ እንግዲህ ቸኩል ላለው ሳወራ አይ ነው ያንተ ጊዜ ነው እሺ ዶክ እና ለብዙዎቻችሁ ሊጠቅማችሁ የሚችለው ብዬ እንደ ሪኮመንድ ማድረግ የምፈልገው ጎመን በስጋ ሲባል ወደ ትሬንድ ተገባና ጎመን በስጋ መቀለጃ ሆነ ጀስት ኖ ላይክ አደፈን ሆነ ግን እመኑኝ ጎመን በስጋ ማለት እኔ ያገኘሁት ፍልስፍና ከእንጀራ ተለይቶ መኖር የማይችል ሰው ነበርኩ ዶክ ቁርሴን ተፈርፍሮልኝ ፍርፍር በእንጀራ ነው የማጣብቀው ምሳዬን እንጀራ በወጥ ካልሆነ የበላው አይመስለኝም በሚገርም ተአምር ከእንጀራ መላቀቅ አልችልም አሁን እንጀራ ስለመተው አይደለም ለማውራት የምፈልገው እንጀራን የተውኩበት ስሜት ቀላል አይደለም አንድ ሰው እኮ አዲክት እኮ የሆነ ነገር ላይ መተው ቀላል አይደለም ተው ምናምን እኮ ልል አልችልም እኔን ግን የጠቀመኝ ጎመኑ የእንጀራውን ፊሊንግ ሰጠኝ በቃ ስፈልግ ሰፋ አድርጌ ቶሎ ገባ ወጣ አድርገውና እንደ ማጣበቂያ ተጠቀመዋለሁ ስፈልግ አብሬ ኩክ አድርገዋለሁ ከስጋ ጋርም ከቺክን ጋርም whatever ያ ለኔ እንጀራን እንድጠላው አድርጎኛል ሶሪ በቃ እንድርቀው አድርጎኛል በጣም እንድርቀው አድርጎኛል ቀላል ለውጥ አይደለም ዶክ እኔ አይ ዶንት ኖ ምን ብዬ እንደምነግር አላውቅም እንግዲህ አሁን 30 ኪሎ ነው የቀነስኩትና ምኑን ከምን ልበል እና ይሄን ይመስላል እንግዲህ የጤና ጉዳይ
ቼክ አድርጌ ነበር ወደ መጨረሻ አካባቢ በጣም ስጋት መጣ። ጉልበት እንግዲህ ሰውነት ከበደው፣ መራመድ አቃተን። ብዙ ጊዜ መኪና ላይ ነው የምንቀመጠው። በቃ ብዙ ነገሮቻችን እየተበላሸ ሲሄድ ጤና ቼክ ማድረግ እንዳለብኝ ተረዳውና ቼክ ማድረግ አለብኝ ብዬ ሄድኩኝ። ያው እግዚአብሔር ይመስገን ጤነኛ ነኝ ልልህ አልችልም። ከዛ በላይ በሽታ የለም ከውፍረት በላይ። ምናልባት በኔክስት ዴይ ብሄድ ውጤት ይነግሩኝ ነበረ ብዬ አስባለሁ። አሁን ላይ ስረዳው፣ በተለይ ከአንተ ጋር ረጅም ጊዜ ስቆይ የገባኝ ነገር እንግዲህ የዛን ቀን ወይ ቀማምሼ ሄጄ ሊሆን ይችላል የሕክምና ችግር እንጂ በእርግጠኝነት የሆነ ነገር እንዳለ ፊሌ ነግሮኛል። ግን የለም የሚለውን ነገር ተቀብዬ ውጤት ያው ከሳምንት በኋላ ነው የሚልኩልን። ሲልኩልኝ ኦኬ እሱን ተቀብዬ እኔ ግን እንደታመመ ሰው ነው የሆንኩትኝ። ቀጥታ ሊያውም ኮማ ውስጥ እንደገባ ሰው። አሁን አመት ከስንት ሆነ መሰለ። አሁን አጠቃላይ እንግዲህ ካንተ ጋር የተገናኘንበት በፊት የምሞክራት ነገር ነበረች። ስፖርቱ እንዳለ ሆኖ ድካም ነው፣ በቃ ከፍተኛ የሆነ ድካም፣ በቃ እንቅልፍ ነው የሚለቅብኝ። ሰውነት የሚቀንስ ይመስለኛል፣ ተመልሶ ይመለሳል። ይሄኛውን ግን 8 ወር ዶክ በጣም ከባድ ለውጥ ነው ያለኝ። እግዚአብሔር ይመስገን። አንተም ዘመኒ ይባረክ። በእውነት ነው የምልህ በልጆች አገኘው በጣም ደስ ብሎኛል። እና አንተን ማመስገኛ ኤፊን ሰላም ብየዋለሁ ትላንትና። ኤፊዬ ይቀጥላል። እግዚአብሔር ጨርሶ ይምረሃል። ፊት ለፊታችን ላይ ደግሞ ዶክን ስታመሰግነው እናይካለን። እንግዲህ እንደ መጀመሪያ ነው፣ ይቀጥላል ማለት ነው የምፈልገው በእኔ በኩል ዶክ። በጣም ደስ ብሎኛል። እንግዲህ አላማዬም ይሄ ነው እና ሶሻል ሚዲያ ላይ መጥቼ ሳወራ ብዙ ነገር ተብያለሁ እና ምን ሆነ ነው ጀስት ነገር እኮ ጀስት የሆነ ነገር አድርገህ ምናምን ጀስት ብትጠቀመው ይሻላል። ሁሉ ነገር እኮ አይነገርም ሁሉ ያለ ሰው አለ። በጣም ምግባባው ሰው ሁሉ ነገር እኮ አርጉ እያልክ እኮ እየጨረስክ ነው። የስ ሊጨርስ ኦኬ። ያ ነው እንግዲህ አንተ ጋር የደረሰው ያ ነው እንግዲህ እንደው አጋንኜ ሚሊዮኖች ጋር አይደለም እና ቢያንስ በሺህ የሚቆጠሩ ሰዎች ተለውጠዋል። እርግጠኛ ነኝ በሚገባ ያጎርትና ያው መቀመሚያው ለቴስቴ ማረጋትን በያጎርት በምናምን ቀመሚያት እሷን እንግዲህ ፈጣሪና መስግኜ ቀመስኩ። አሁን እኔም ውሃይን ጉንጭት እያልኩኝ መኪና ውስጥ ቁጭ ብዬ ነው ማወራ። ሰው እያወራን ያለነው ከቀድሞ 105 ኪሎ ሽማግሌ 115 ዶክ 115 ሰው እያወራው ያለሁት ከታደሰ ጋር ነው። ከታደሰ ሰውዬ ጋር ነው፣ ከጎረምሳ ሰው ጋር ነው እያወራው ያለሁት። አዎ የሚገርም ነው ዶክ። እንደውም እዙ ጋር የኔ አንድ ፒክቸር አለ ማየት ትችላለህ። አሁን ያለሁበት አቋም አሁን ያለሁበት አቋም በጣም የሚያስደነግጠኝ፣ ለራሴ መደንገጥ ጀመርኩ። ሰውነቴን በጣም ኦቨር ማስሉላ እስኪመስል ድረስ ነው። በተፈጥሮ ከወገብ በታች እንግዲህ እኛ በሾች ታውቃለህ ችግር አለ፣ ቀጠን ያልነን። እኔ ደግሞ አጋጣሚ ሆኖ ተቃራኒ ነኝ። በጣም የሚገርም ማስል አለ። ምናልባትም ወደ በሽታው ያልወሰደኝ ብዬ የማስበው እዛ ላይ ያለው ማስል ኦቨር ስለነበር ነው ብዬ አስባለሁ። ምክንያቱም ለረጅም ዓመት የተከማቸ ከፍተኛ ማስል አለ እግሬ ላይ እና ለዛ ይመስለኛል እንጂ እኔ አዶን ነው የሆነ በቃ ሰነርሊ የሆነ ነገር ይፈጠራል ብዬውላ አስብ ነበርና ሙሉ አረገኝ። አሁን ሙሉ አረገኝ ነው፣ በጣም ሙሉ አረገኝ። ሸሚዝ መልበስ አንወድም። ኧረ በስመ አብ የምለብሳቸው ልብሶች ብታይ ጉር ነው የምትለው። ለታሪክ አስቀምጫቸዋለሁ። አሁን ወደፊት ሙዚየም ውስጥ ይገባሉ። ሌላ ዶክ አንድ ነገር መጨመር የምፈልገው የፋሚሊን ራሱ ቫይቭ ቀይረከዋል። ይገርምሃል። አሁን እኛ ቤት በልጅነት የወለድኩት ልጅ አለኝና ከልጄ ጋር ነው ጠዋት ጂም የምንሄደው። አብሮኝ ነው ጂም የሚሄደው። ከዛ እሱ ወደ ስኩል ይሄዳል እና እኛ ቤት ተቀየረ ምግባችን ራሱ። ይገርምሃል። ባለቤቴ ጂም ሳትሄድ የሚገርም አቋም ላይ መጣች። እሷም ጌታ ብርክ ያደርጋት በደንብ ነው የተንከባከበችኝ። በደንብ በቃ ያልኳትን ሰማች። አንተን አሳየዋትኝ፣ ረዳችኝ። በቃ ረዳችኝ፣ በደንብ ረዳችኝ እና የእሷም እርዳታ በደንብ ስላለበት ያው ታውቃለህ ሴቶች በደንብ ነው የሚያግዙን እና በጣም አገዘችኝ። የእሷ ራሱ ውጤት ነው። አሁን የእሷ ደሞዞኛ ያለው ደስተኛ ነች። አብረን ወክ እናደርጋለን በደንብ ተለክተ። አንዳንድ ቦታም ስንሄድ እንደ ድሮ አልሄድም አልላትም። ቸርችም ሲሆን አረ ግድ የለም ዛሬ ቸርች እንሄዳለን እላታለሁ። ትስቃለች እና እግዚአብሔር ይመስገን፣ ክብሩን እሱ ይውሰድ። ዶክ በጣም ነው የማመሰግነው። ይኸውልህ ስንታመም
ይሄ ብቻ ነው የሚመስለን። በውጫችን ገብተዋል። ሮንግ ምግብ ይሄን ብቻ፣ ስኳርን ብቻ፣ ግፊትን ብቻ፣ ፋቲ ሊቨር ብቻ የሚያመጣ ነው የሚመስለን። ሁሉ ነገራችን ዲስረፕት የሚያደርገን። መልካም አባት አንሆንም። ለቤተሰቡ ጊዜ የሚሰጥ አባት አንሆንም። ለሚስቱ መልካም ባል መሆን አይችልም። አንድ ሰው ሜታቦሊካሊ ከታመመ የዳንከው አሁን ሁለመና ነው የዳነው ስለማቅ ነው። ሁለመና የናይት ላይፍ ሳይቀር ሁሉ ነገርን ኮስት የዳነው እና እንዴት መልካም ባል አትሆንም? ኦኬ ሁልጊዜ ጊዜ የሚሰጥ ባል፣ ሁልጊዜ ከቤተሰቡ ጋር ብቻ ማሳለፍ የሚፈልግ ባል ነው የምትሆን እንጂ እንደ ተጨማሪ ከላይቭ ከመጣም በኋላ በኢንቦክስ አስፈላጊ ከሆነ የምትልክልኝ የወገብህን ልኬት ነው። የመስልህን ነግረኛል። ኦኬ የወገብህን ልኬት ግን ቁልጭ ያለ ስዕልህን የሚያሳየኝ እሱ ኪሎ የፈለገ ላይ መሆን ይችላል። ዌስት ላይንህ ስንት ነው? ዌስት ላይንህ ከቁመትህ ግማሽ በታች ከሆነና መስል በመስል ከሆንክ ጎሄድ ገና የሚቀር ከሆነ የቅርብ ጊዜ የለህም የተለካው የወገብ ልኬት ይቀረኛል። ምክንያቱም ስንት ነው? አሁን 88 መሰለኝ። አሁን ለሂሳብ እንዲመቸ 90 እንበልና እናስብ። 91 ሜትር ገብተዋል። ከ80 ሀይቱ ሜትር ከ80 ለሆነ ሰው ፐርፌክት ነው። አንተ ስንት ነህ? ሜትር ከስንት ነህ? ሜትር ከ68 ሜትር ከ68 ያ ማለት ኦልሞስት ከኔ ጋር እኩል ነው ቁመትህ። 84 እና ከዛ በታች መምጣት እንችላለን። ግን ቆየት ያለ ልኬት ነው። እስኪ ድጋሚ ቼክ አድርገዋለሁ። እሱ ላይ እንግባባ። ገና አልደረስክም። በዛ ጋር ብለን እንድንግባባ ለአንተ ስንት ኪሎ ትርፍ አለ ብለን እናስብ። ከቁመትህ አንጻር መሆን ያለብህ ፐርፌክት ሀይት ኪሎ 62 ነው። እንደዛ እንድንግባባ። ስንት ኪሎ ላይ ያለ አሁን 85 ነኝ። 85 ኦልሞስት 22 አካባቢ ፋት አለ ብለን እናስብ። መስልም ስላለ ያን እንግዲህ ሻርፕ የምንሆነው የወገብ ልኬት ነው። የወገብ ልኬት ገና በመሆኑ 22 ኪሎ ፋት አለን ብለን እናስብ። ያቺ ሁለት አስኳል እዚህ ጋር ነው የምትመጣልህ። ፋቱ ላይ ነው የምትመጣልህ እያልኩ ያለሁት አትርሳ። ፋቱ ላይ ነው የምትመጣው። ቱና ያልከኝ በውሃ የታሸገ መሆን አለበት ወይንም ደግሞ በቶማቶ የታሸገ መሆን አለበት። ለምንድን ነው በኦሊቭ የታሸገው አይሆንም ያልኩ? በየትኛውም ዘይት የታሸገው ዘይቱን እንኳን ብታፈስ ቱና ኦልሬዲ ስቦታል፣ ምጥጥ አድርገውታል። ያንን ነው የምትበላው። ተጨማሪ ፋት እዚህ ጋር ኮንትሪቢዩት ያደርግልሃል። የበላኸው ቺክኑ ከላይ ቆዳ የምታነሳውም ለዚህ ነው። ያቺ ፋት ቆዳ ላይ ያለችው ፋት እዚህ ጋር ነው የምትመጣው። እዛ ውጭ ኮመንት የለኝም። ጠግበህ ነው እየበላ ያለው። ከጎን ያልከውን ሁሉም ቃሉን እኮ አመጣልኝ። የሚገርም ነገር ብዙ ጊዜ ከጎን አትክልት አድርጎ ብዬ እላለሁ እና ሰዎች አትክልቷን ይፈራሉ። አትክልቷን ከዚህ በፊት ስኳር ቅልበሳ ላይ 20 ግራም ካርቦሃይድሬት ማግኘት መቻል አለባችሁ። በትንሹ ካርቦሃይድሬት መጠናችሁ ከ20 ግራም በላይ መሄድ የለበትም የምትል ቪዲዮ በተደጋጋሚ እንሰራ ነበር እና 20 ግራም ካርብ የምትለዋን 20 ግራም ቬጂቴብል አድርጎ አሰቡ ሰዎች። ገብተዋል። ማን ፖርሽን የለብም አትክልቱ። ሌላ ኮንሰፕት ላስተምርህ። ይኸውልህ የምግብህን የፕሮቲን ፐርሰንት ከፍ አድርገሃል። አሁን አስበው። በፊት እንጀራ በወጥ ምን አለው? ትንሽዬ እንጀራ አለው። ኦኬ ማለት ትንሽዬ ስጋ አለው። ከፍተኛ የሆነ ዘይት አለው ወጣችን ውስጥ። ከፍተኛ የሆነ እንጀራ አለው። እንጀራ ስደመር ዘይት ከፍተኛ ኤነርጂ ናቸው። የፕሮቲን መጠንስ ትንሽ ነው የነበረው። አሁን እንጀራውን ምን አረከው? ሪሙቭ አረክለት። የምግብህን ማብሰያ ዘይት ኮምፕሊትሊ ቀየርከው። በስፕሬስ ለምትጠቀም ትንሽ ለምትጠቀም ኢነርጂው ምን አረክ? ፋትና ካርቦን ዝቅ አረክና የምግብ የፕሮቲን ፐርሰንት ከፍ አለ ወይ? በፊት ስጠግብ የነበረው በእንጀራ ነው። እንጀራ ከፍተኛ ኢነርጂ ዴንስ ነው። ምን ማለት ነው? ስኳር መጠኑ ከፍ ያለ ስለሆነ በትንሽዬ ቦታ ላይ ከፍተኛ ኤነርጂ ያለው። ብሮኮሊስ ያን ሁሉ ብሮኮሊ በልተ ኤነርጂ ዴንሲቲው ትንሽ ነው። ትንሽ ስኳር ነው ወደ ሰውነት የሚመጣው ማለት ነው። ኦኬ ምን እያወራን አሁን? ፕሮቲን ፐርሰንትህን ከፍ አድርግ፣ ኤነርጂ ዴንሲቲውን ግን ዝቅ ካሉ ምግቦች ላይ ተጠቀም። እመነኝ
ከሳምንታት በኋላ በዚህ ከቀጠልክ ፍራፍሬ መጀመር ትችላለህ። ድፍን ምስር ተጨማሪ መጀመር ትችላለህ። ስኳር ድንች መጨመር ትችላለህ። ብራውን ራይስ፣ ኩኒያ፣ ስቲር ከት ኦትስ፣ እነዚህ ሁሉ እንጆይ ማድረግ ትጀምራለህ። ይኸው ዛሬ እኮ ቪዲዮ ላይ አይታለን። ብርቱካን እየበላሁ ነው፣ አፕል እየበላሁ ነው፣ ድፍን ምስር በላለሁ። ለምን ኦልሬዲ ውስጥ ያለውን ፋት ዲፕሪት አድርጌ ጨርሼዋለሁ። እኔ ቦታ አለኝ። እኔ በርታ። ቴንክ ዩ ዶክ።